በስተመጨረሻም ቃል አፍቃሪ አገኘች። እንግዲህ የቃል አፍቃሪ ጆ ማን እንደሆነች ባያቅም ግን አሁን ላይ እያፈቀራት ይገኛል። ስትናደድ ደግሞ እንዴት ታምራለች እያለ ነው የሚገኘው። እንግዲህ ቃል እውነት ለመናገር ፍቅር እያጣች ሰው ናት። ሆኖም ግን አሁን ላይ ደግሞ ያው ልትካስ ነው ማለት ነው። ልትካስ ነው። ፍቅር አታ ከዳግም ጋር እንግዲህ ዳግም የራሱ የሚያፈቅራት ሴት ስላለች እሷን ገፍቷል ነበረ። ግን ደግሞ ምንድነው ስትወጣ እንግዲህ ጆ የሚባለው የባህሉ ልጅ ነኝ ብሎ የመጣው ወደ ሰላም ቤት አፍቅሯታል ማለት ነው። የፍቅር ስሜት ተሰምቶታል ለሷ። ስለዚህ ይሄ ነገር እንዴት ነው ከባድ አይሆንም ወይ የሚለው ነገር አሳሳቢ ነው። ምክንያቱም እሷ ከባህሉ ጋር እንደምትሰራ አያውቅም። በእርግጥ አሁን ላይ በኃይሉን ክደዋለች። ጆማ እንደሆነ ለምን ሰላም ቤትም እንደገባ የምታውቀው ነገር የለም ማለት ነው። ዳግም እንግዲህ ውሸት ተይዞበታል። ውሸቱ ደግሞ ሳሚ ልጅ አለው ብሎ እየተናገረው እንግዲህ ያው ሳሚ ልጅ እንደሌለው እየታወቀ ነው ማለት ነው። ውሸት የውሸት ወሬ እንደሆነ ተረጋግጧል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጋብዛለሁ። እንግዲህ ተወዳጅና አስተማሪ የሆነውን አደራ ድራማ ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል አዳዲስ ነገሮችን አብረን የምናይ ይሆናል ማለት ነው። እስከ መጨረሻው ተከታተሉ። ላይክ ሰብስክራይብ አድርጉ። ቤተሰብ ሁኑ። ሀሳብና አስተያየታችሁን ደግሞ በኮሜንት ሴክሽን ላይ አስቀምጡልኝ ማለት ነው። እንግዲህ አደራ እንደዚህ እና እንደዛ እየተዋዛ እዚህ ደርሷል። ብሌንን ለመዋሻሃት እያለች እንግዲህ ሰላምም ጥብቅና ቆማለች ማለት ነው። ለምን ዋሻሃት? ጭራሽ ልጅና ሚስት እያለ በብሌን ላይ እንዴት እንደዚህ አይነት ነገር ታደርጋለህ? እኔ በብሌን አልደራደርም። ለብሌን እኔ በጣም ነው የማስበው። ብሌን ምንም ነገር እንድትሆን አልፈልግም። እንግዲህ አልፈልግም እያለች ትገኛለች ማለት ነው። ሰላም አንቺ እንደምታስቢው እኔም በዛ ልክ አስብላታለሁ ለብሌን። እሷን የሚጎዳ አንዳችም ነገር አላደርግም እያለ ነው የሚገኘው ማለት ነው ሳሚ። እሷን የሚጎዳ አንዳችም ነገር አላደርግም በጭራሽ። እንዴት እንደዚህ ታስቢያለሽ? እኔ እሷን የሚጎዳ ነገር አድርጌ አላውቅም። ይሄ ነገር ሆነ ተብሎ የተደረገ ነገር እንጂ እኔና እሷን ለማጣላት ለማራራቅ የታሰበ እቅድ እንጂ ሌላ ነገር አይደለም ብሎ እንግዲህ እየተናገረ ይገኛል ማለት ነው ሳሚ። ታዲያ ሰላምም ለማመን አልቻለችም። እንዴት እንደዚህ ሊሆን ይችላል እያለች ነው የምትገኘው። ብሌንም ደግሞ ልትዋሸኝ አትሞክር፣ በአይኔ በብረቱ አይቻለሁ፣ ለምንድን ነው የምትዋሸኝ እያለች ነው ያለችው። ለምን ትዋሸኛለህ? በአይኔ ነው ያየሁት እያለች ያው ፎቶ ስላየኝ እየተከራከረ ትገኛለች። እኔ ልጅ ካለኝ ለምን ደብቃለሁኝ? እኔን እኮ በመጥፎ ስራዬ ነው የምታውቂኝ። ብዙ መጥፎ ስራዎችን ሰርቻለሁኝ። ከባህሉ ጋር ስራ ነበረ። በጣም መጥፎ ማንነት ያለኝ ነኝ። ከዛ ሁሉ ውስጥ ደግሞ ወጥቼ ተቀይሬያለሁ። የተቀየርኩትም ባንቺ ነው። ይህንን መጥፎ ስራዬን ሁላ እኮ አልደበቅኩሽም። ልጅ እኮ ቢኖረኝ ደግሞ ለምን እደብቅሻለሁ? ልጅ እኮ መጥፎ ነገር አይደለም ጥሩ ነገር ነው ያለው። እና በእርግጥ ብሌን በጣም የሆነ መጥፎ ስሜት ነው የተሰማት ማለት ነው። እንዴት ይሸውደኛል አይነት ነገር ማለት ነው። እንዴት በእኔ ላይ ወደዋለች ኦልሬዲ። ስለዚህ ዋሽተኸኛል፣ ደብቀኸኛል፣ ለልጅና ለሚስቴ ያልታመንክ ከኔ ጋር ምን ትሰራለህ ነገር ነው እያለች ያለችው። ዳግም ደግሞ ሁለቱ እንዲጣሉ ነው የፈለገው። መጀመሪያ ላይ በእርግጥ ቃል ለሳሚ ለዳግም ስትነግረው እነሱን ሁለቱን ለማጣላት ይጠቀምበት ብላ እንጂ እውነት አይደለም። ልጅና ሚስቱ ስትል ያው እሷን ዋሽታለች። ግን ዳግምን ስለምትወደው ግን እውነቱን ተናግራለች ማለት ነው። እውነታውን የተናገረችው እንዴት
ሳሚ ፍቅረኛ ነው እንጂ የነበረችው ልጅ አልነበረውም። ልጁ የእሱ አይደለም። ፍቅረኛው ከጓደኛው ወልዳ ነው። ስለዚህ የእሱ ልጅ አይደለም። በዛም የተነሳ ነው የተጣሉት። ሲቀጥል ደግሞ ከዛ በኋላ እሱ ሴት ራሱ ማመን አቁሞ ነበረ። እንዴት እንደዚህ ሊሆን እንደቻለ አላቅም ነው እያለች ያለችው እና ብሌንን ወዷታል ማለት ነው። ብሌንን የምር ወዷታል ማለት ነው። በቃ ብሌንን ስለሚወዳት ነው እንጂ ሌላ ሴት እንኳን ቀርቦ አያውቅም ከጓደኛው ከተጣላ በኋላ እያለች ስትናገር ነበረ ማለት ነው። ይሄ ሁሉ እንግዲህ ሲባል የነበረው ሁለቱን ያው ለዳግም እውነታውን እየነገረችው ያለችው አሁን ላይ ቃል እየተቀየረች ነው። በብዙ ነገር ተቀይራለች። እንደ በፊቱ አይደለችም። በፊት እንደምታደርገው አይነት ድርጊት የለባትም። አሁን ላይ በትንሹም ቢሆን ክፋቷን እየቀነሰች ትገኛለች። ሲቀጥል ወይዘሮ ፀሐይን እንግዲህ ከገነት ጋራ በመተባበር ከባህሉ ቤት በኃይሉ ካገታት ቦታ ላይ አውጥታለች፣ አድናለች፣ ግልኮስ አድርጋለች። ይሄንን ደግሞ አውቋል ማለት ነው። ይሄንን አውቋል። ቃል ናት ይሄንን ነገር ልታደርግ የምትችለው። ከሷ ውጭ ማንንም ሊያደርግ አይችልም። እገላታለሁ፣ እንዳስመለጠችኝ አልተዋትም እያለ እየፎከረ ይገኛል። የባህሉ ፉከራ መቼስ ማለቂያ የለውም ታውቃላችሁ። እና አሁንም ፉከራ ላይ ነው ያለው። ወይዘሮ ገነት ግን የጻፈችለት ጽሑፍ አለ። ያ ጽሑፍ ደግሞ በኃይሉ ምንም አይነት እርምጃ ወደፊት እንደማይራመድ ብዙ ወንጀሎች የሰራበት ፋይል እሷ ጋር እንዳለ ተረድቷል ማለት ነው። ያንን ፋይል እጄ ካላስገባሁኝ በስተቀር ምንም ነገር ማድረግ አልችልም ማለት ነው። በቃ ምንም ማድረግ አልችልም እያለ ነው የሚገኘው። ያቺ አሮጊት ተጫወተችብኝ፣ የአሮጊቶች መጫወቻ ሆንኩኝ። በጣም እኮ ነው የሚያስቀው በኃይሉ። በነገራችን ላይ የአሮጊቶች መጫወቻ ሆንኩኝ፣ ያቺ አሮጊት ተጫወተችብኝ እያለ ነው የሚገኘው ነው። እንግዲህ ምንም ማድረግ አይቻልም። በኃይሉ ቻለው ከማለት ውጭ ምንም ልንለው አንችልም። መጥፎ ስራ ሁሌም ቢሆን ያው መጥፎ ነው፣ ጥሩ ሊሆን አይችልም። ጥሩም ሆኖ አያውቅምና ከመጥፎ ስራው ተምሮ ወደፊት ነው እንግዲህ መጓዝ ያለበት። በኃይሉ ራሱን ማስተካከል አለበት፣ ጥሩ መሆን አለበት። ማድረግ ያለበት ነገር ያንን ነው እንጂ በዚሁ የሚቀጥል ከሆነ ያው በጣም ከባድ ነው ማለት ነው። መቼም ቢሆን የሚታረምና የሚመለስ አይነት ሰው አይደለም። ጆም እንግዲህ ብሌን በሱ ምክንያት በጥፊ ተመታለች በባለፈው ላይ አውቆ እንግዲህ ምንድነው ሲያደርግ የነበረው? ብሌን ነፍሰ ገዳይ ነህ ካለችኝ ያለው። ያው አላማው እዛ ቤት የገባበት አላማ ያ ነው። እሷን መጀመሪያ ለመግደል ነው የገባው። ከሰላም ጋር በጣም ነው የተጣሉት። በጣም ከሚባለው በላይ እንዴት ትናገሪዋለሽ እንዴ? ነፍሰ ገዳይ ትይዋለሽ? ጨማምሮ ምናምን የተናገረው። አንዳንድ ሰው ግን በጣም ነው የሚገርመው። በጣም ጨማምሮ ነው ሲናገር የነበረው ማለት ነው። እንዴት ነፍሰ ገዳይ ትይዋለሽ? የማንዘር ምናምን በጣም ከባድ እኮ ነው። ወይኔ ጉዴ! እንደዚህ አይነት ነገር አይ በድራማውም እንደዚህ አይነት ነገር አመጡ። የጎረቤት የወራ ምንድን ነው ዝም ብሎ ወሬ ምናምን ነገር በድራማ ላይ መልሰው አመጡ ማለት ነው። እና በጣም ከባድ ነው በነገራችን ላይ እንደዚህ አይነት ነገር። ግን ብሌን በጣም የደነገጠችው። እንዲሁም ደግሞ ወይ ማድረግ አልነበረብኝም እንደዚህ እያለ የሆነ የሀዘኔታ ስሜት ተሰምቶታል። ቢሆንም ግን ደግሞ እንደዚህማ ሊሰማኝ አይገባም፣ ገና ልገልሽ አይደለም ወይ እያለ ነው የሚገኘው። ጥሩ እቅድ አዘጋጅቻለሁ ብሏል። እንግዲህ ምን አይነት እቅድ እንዳዘጋጀ ባናውቅም ለበኃይሉ ያው ሲነግረው ነበረ። በኃይሉ ግን ያው ከራሱ ጋር ትግል ውስጥ ነው ያለው አሁን ላይ። እንዴት አድርጌ ነው ያንን ፋይል ወደ እጄ የማስገባው እያለ ነው ያለው። እንዴት አድርጌ ያስገባለሁ ያንን ፋይል ወደ እጄ ካላስገባውኝ ምንም አይነት ነገር ማድረግ አልችልም። የዚች አሮጊት መጫወቻ ሆኜ መቅረቴ ነው፣ መቀለጃ ሆኜ መቅረቴ ነው እያለ ነው የሚገኘው። ዳግምም ደግሞ እናቴ እንዴት ትደብቂኛለሽ? የአባቴ ነፍሰ ገዳይ ማን እንደሆነ ነው እንግዲህ እያለ ያለው። ይሄን ነገርም ያው መቼም ቢሆን አትነግረውም ወይዘሮ ገነት። ሚስጥር አድርጋ ነው የምትቀጥለው እንጂ በጭራሽ ልትነግረው አትችልም ማለት ነው።
ልትነግረው አትችልም። ከባድ ነው። እንዴት ብላ ትነግረዋለች? እንዴት እንደዚህ አይነት ነገር ልትነግረው ትችላለች? እና ከነገረችው ደግሞ ሄዶ ነው ከባሉ ጋር የሚጣላው። እሱ ከባሉ ጋር ተጣላ ማለት ልጇን ታጣለህ። እኔ አንተን ማጣት ስለማልፈልግ ነው የማልነግርህ። አባትህን አጣውኝ፣ ፍቅሬን አጣው፣ የልጅነት ባሌን አጣው፣ ውዴን አጣው። ደግሞ አንተን ማጣት አልፈልግም። እኔ በአቅሜ መሄድ ያለብኝ ደረጃ ሄጃለሁ። ነገር ግን ምንም አይነት ህግም ፍትህም ስለሌለ ነው። ስለ ፍትህ ሁለተኛ አታውራኝ ብላለች። ወይዘሮ ፀሐይንም ቢሆን እንደዛም ስትላት የነበረው ስለ ፍትህ አታውሪኝ፣ ስለምን ፍትህ ነው የምታወሪኝ እያለች ነው እንግዲህ የምትገኘው ማለት ነው። ያው ፀሐይም ከዚህ በኋላ ከወይዘሮ ገነት ጋር ነው የምትተባበረው። ጎረቤቴ ይቅርታ አድርጊልኝ፣ በድዬሻለሁ፣ ማድረግ አልነበረብኝም፣ እንደዚህ በጣም ነው የበደልኩሽ፣ ስለዚህ ይቅርታ እንድታደርግልኝ እፈልጋለሁ እያለቻት ነው የምትገኘው። እውነት ነው እንግዲህ ጎረቤታሞች ናቸው እና እርስ በርሳቸው ሊጠባበቁ ይገባል። አንዷን ማድናለች፣ ያችኛዋን ያዳነችው እሷ ራሷ ናት። ወይዘሮ ገነት ቢጣሉም እንኳን የድሮው የመልካሙን ጊዜ አስባ ካለችበት ችግር አውጥታታለች። ምንም ጥፋት ብታጠፋም ግን ደግሞ ህይወቴን አድናለች። ስለዚህ ልፈልጋት ይገባል፣ ላገኛት ይገባል ነበረ ስትል የነበረው። ያው እንዳለችውም እንግዲህ አግኝታታለች። ኦልሬዲ ፈልጋ አግኝታታለች። ህይወቷን ታድጋታለች ማለት ነው። ሳሚ እንግዲህ ያው እዛ ቤት መቆየት የለብኝም ብሎም ወስኖ ነበረ። እዚህ ቤት ካላስፈለግኩኝ ለምን እቆያለሁ? ምን አደርጋለሁ እያለ ነው። ግን አሁን ላይ እውነታውን ያው ተናግሯል። ብሌን አምና መቀበል ቢያቀታትም እሱ ግን ተናግሯል። ምክንያቱም ግን ሰውን ለማጣላት ምን ያክል ርቀት እንደሚሄድ ስትመለከቱ በጣም ከባድ ነው። በህይወት ውስጥ ሶስተኛ ሰው ጣልቃ ገብቶ የሚያመጣውን ወሬ መስማት በጣም ዋጋ ያስከፍላል፣ ከሚባለው በላይ ማለት ነው። ከሚባለው በላይ ከሶስተኛ ሰው የሚመጣ ወሬ መስማት በህይወት ውስጥ ትልቅ ዋጋ ነው የሚያስከፍለው። በጣም ከባድ ነው እና መስማት የለብንም። ተነጋግሮ እውነታው ላይ መድረስ የተሻለ ነው። ብሌን በጣም ተናዳለች። እኔ በቃ የዳግም እጮኛ ነኝ እያለች ትገኛለች። ዳግምም ደግሞ እንደዛ እየዋሸ እንደሆነ እንግዲህ አሁን ላይ ነቅታበታለች። እንኳን እንደዚህ ያደረኩኝ እናንተ ሁለታችሁ እንድትጣሉ ስለምፈልግ ነው ብሎ እንግዲህ ተናግሯል። ሳሚን በማናደዱ ከአንዴም ሁለት ጊዜ ያናዶታል። አሁን ላይ ግን በምንድን ነው? በውሸት ነው። እኔ ነኝ የማሸንፈው እያለ ትግል ውስጥ ነው ያለው ማለት ነው። በጣም እየታገለ ነው የሚገኘው። ስለዚህ በዚህ ሁሉ ትግል ውስጥ እንግዲህ ብሌን ወደ ራሱ ለመመለስ ነው የሚፈልገው። ብሌን እኔ እጮኛ ናት፣ የምትወደው እኔን ነው እያለ በእርግጠኝነት እየተናገረ ነው። አሁን ላይ ግን ብሌን ሳሚንም እየወደደችው ነው። በጣም ስለተጨነቀችም ነው። ልጅ እያለ ለምን ደበከኝ፣ ለምን ዋሻኝ የምትለው እንግዲህ ስለወደደችው ነው እንጂ ባትፈልገው ባትወደው ኖሮ ምንድን ነበር የሚሆነው? እንዴ ልጅ ኖሮ ሚስት ኖሮ እኔ ምን አገባኝ ብላ ትታው ይሆናል። ግን አሁን ላይ እሱ ደጋግሞ እንደሚያፈቅራት ነግሯታል፣ እንደሚወዳት ነግሯታል። እሷም ያው መልሳ ፍቅሯን ውስጡ ያለውን ነገር አውጥታ ባትናገርም እንኳን ግን የሆነ ስሜት አላት ለሱ። ይንከባከባታል፣ ያስብላታል፣ ያዝንላታል። ያው እንደዛ ደሙን አፍሶ የእሷን ህይወት አትርፏል። ከባህሉ ጋር ተጣልቶ እና ብዙ ነገር ሆኖላታል። ስለዚህ ሳሚን አለመውደድ አትችልም ማለት ነው። ዳግም ግን በራሱ ጊዜ እንዲጠላ እየሆነ ነው። ምክንያቱም እንደዚህ የሚቀና ሰው ከምንም በላይ በጣም ከባድ ነው ማለት ነው። በጣም ለራሱም አይሆንም ለሰውም አይሆንም። የሚቀና ሰው ራሱንም ይጎዳል፣ ሰዎችንም ይጎዳል። እና ያለበት ሁኔታ ሳሚ ያለበት ሁኔታ ከምንም በላይ በጣም ከባድ ነገር ነው። እንግዲህ ቀስ ብሎ ያስተካክላል ብዬ አስባለሁ። ዳግም ማለት ነው። ካላስተካከለም ያው ብሌንን የመሰለች ንግስት ያጣል ማለት ነው። ብሌን ደግሞ ሳሚ ትሆናለች። አሁን ላይ የቃልና የጆ ነገርስ እንዴት ይሆናል?
ሁለቱም መተሳሰብ ጀምረዋል። ቃል እንግዲህ በጣም ከቤት ተናዳ ነበር የወጣችው። እውነት ለመናገር ልቤ ሌለኝ ይመስልሃል ወይ? የማላፈቅር ይመስልሃል ወይ? የማልቀየር ይመስልሃል እያለች ዳግም ላይ እየጮኸች ነበረ። በቃ በዳግም ተናዳ ነው የወጣችው። ስምና መንገድ አንዴ ይወጣል ይባላል። በመጥፎ ሁኔታ ለሰዎች ስም አንዴ ከወጣ ሁሌም ያ ስም መቀየር አይችልም። በጣም ከባድ ነው የሚሆነው እና በጥሩም ከሆነ ደግሞ ሁሌም በጥሩ ነው የሚቀጥለው። ስለዚህ ስምና መንገድ አንድ ቀን ይወጣል የሚባለው ያ ነው። መንገድም ካስተዋላችሁ የሆነ ቀን በሆነ አጋጣሚ እየተከለከለ መንገድ ራሱ ቢሆን መሄድ ከተጀመረበት ከዛ በኋላ ያ መንገድ ይሆንና ይቀራል ማለት ነው። ስምም እንደዛ ነው። የሆነ ሰዓት ላይ በጥሩ ነገር ስማችሁ ከተጠራ እንደዛው የመቀጠል ኃይል አለው። በመጥፎ ከሆነ ደግሞ እንደው ይብሳል፣ ይገናል ማለት ነው። እውነትም ይሁን ውሸትም ይሁን ግን እኮ ይባዛና ምን ይሆናል? ይቀጥላል። ቃል እንግዲህ አሁን ላይ መጥፎ ናት፣ አስመሳይ ናት፣ ክፉ ናት የሚባለው በሰዎች አይምሮ ውስጥ ስላለ እሷ ተቀይር ያለው ብላ ብትናገር ራሱ የሚሰማት የለም። ወይዘሮ ሰላምም እንኳን ተቀይራለች ስትባል ማመን አልቻለችም። ማላፈቅር ይመስልሃል ወይ? እኔም እኮ ልብ አለኝ እያለች እንግዲህ ዳግምን ስትናገር ነበረ። ግን ያው በጣም ተናዳን የወጣችው። እንደወጣች ግን ስትናደድ እንዴት አባቷ ታምራለች! እቺን ቆንጆማ ማውራት አለብኝ አለኝና ጆ እሷን ለማውራት ፈለገ። እሷ ግን በቃ ድንጋይ አንስታ ልትመታው ሁላ ነበረ። በዚህ በድንጋይ ነው አናትህን የምልህ እያለችው ነበረና እኔ የኮንስታብል ልጅ ነኝ፣ የፖሊስ ልጅ ነኝ። የሴት ልጆች ቦታ የፍራቻ ጥግ እኮ ነው። አስቀኛል።